ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈቅድ ይህ ከአህሉ ሱና ወል ጀማዓዎች የማይጠበቅ ተግባር ነው። ይህንን ምሰሩ ወንድምና እህቶች አላህን ልትፈሩ ይገባል። ምን ይሉት ነበር መሰለህ? ሌላ ጠርቶ በጣም ዘግናኝ የሆነ የውሸት እንትን ሶላትን ቀንሶ ሁለት ወቅት ብቻ እኔ ያሰራጨሁት ቪዲዮ ሰዎች ቆርጠው አዘጋጅተው ፊትና ለመቀስቀስ የለቀቁትን ቪዲዮ ነው። ይህንን የሰሩ አካላት አህሉ ሱና ወል ጀማዓዎችም ይሁን ከአህባሾችም ይሁን አላህን ሊፈሩ ይገባል። በዚህ አይነት መልኩ ሐቅን መርዳት አይቻልም፣ ሱናን መርዳት አይቻልም። ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈቅድ ሰላሙ አለይኩም ወራህመቱላህ። ትናንትና በሼክ ዑመር ኮምቦልቻ ላይ የሆነ ቪዲዮ ሰርች ነበረ። በደረሰኝ ቪዲዮ መሰረት ወሃብዮች ማለት ሶላትን የሚቀንሱ ዝሙትን የሚፈቅዱ እና መሰል ጸያፍ ንግግሮችን የሚናገር ቪዲዮ ደርሶኝ መልስ ሰጥቼበት ነበር። ነገር ግን ኮሜንት ላይ አብዛኞቹ ይህ ቪዲዮ የተቆረጠ ቪዲዮ ነው፣ ይህንን አላለም ምናምን የሚሉ ነገሮችን አስተዋልኩኝ። ሙሉውን ዩቲዩብ ላይ ለማጣራት ስሞክል ዑመር ኮምቦልቻ ይህንን ንግግር አልተናገረም። ንግግር ሊናገር አይችልም ማለት ሳይሆን ከዚህ በላይ የሆኑ ንግግሮች እንዳሉት ይታወቃል። ነገር ግን ይህንን ንግግር እሱ አልተናገረውም። ቪዲዮውን ቆርጠው አቀናብረውበት እንጂ እሱ ይህንን ንግግር እንዳልተናገረ ደርሼበታለሁኝ ማለት ነው። ሙሉ ቪዲዮውን ዩቲዩብ ላይ በዚህ መልኩ ምን ይላሉ የሚለው ፕሮግራም ላይ 28ኛው ደቂቃ አካባቢ ጀምሮ መመልከት ትችላላችሁ። ንግግሩን እናዳምጠውና ይህንን መሰል ጸያፍ ስራ የሚሰሩ ሰዎች ትልቅ ስህተት መሆኑን ማወቅ ተገቢ ነው። ያላሉትን ነገር ቀጥፎ ብለዋል ብሎ ማሰራጨት ትልቅ ስህተት ነው። ስህተቱን በመረጃ ማጋለጥ እንጂ ያላሉትን ነገር ያልተሳሳቱትን እንዲሳሳቱ አድርጎ ሰርቶ አቀናብሮ መልስ መስጠት ይህ ከአህሉ ሱና ወል ጀማዓዎች የማይጠበቅ ተግባር ነው። ይህንን ምሰሩ ወንድምና እህቶች አላህን ልትፈሩ ይገባል። አህሉ ሱና ወል ጀማዓዎችንም የሚወክል ተግባር አይደለም። ትናንትና እንዳየነው አህሉ ሱና ወል ጀማዓዎች እነሱን በሚቃረኗቸው አካላቶች ላይ እንኳን ፍትሃዊ መሆናቸውን አይተናል። በዚህን ያክል ጥላቻ ወደዚህ አይነት ነገር ሊገፋፋን አይገባም። ቪዲዮን እንመልከት። ህብረተሰቡ ከነቃ እነሱ ማስጮህ ስለማይችሉ ድምጻችን ይሰማ ተጀመረ። በዛን ሰዓት ግን አዲስ የሚመጣ ሳይሆን ኢትዮጵያ ላይ ለሺ ምናምን ዓመት ቅድም ያልኩህ እነዛ መሻይኾች ሁሉ ሲያስተምሩ ስር የሰደደ አዲስ የመጣውማ መጤው ወሃቢያ ነበር። ይሄ አዲስ ነገር በኢስላም ላይ የበቀለ እንክርዳድ ነው። እሱን ነቅለን ስንዴው እንዳይደርቅ ማድረግ። አዲስ የመጣው ወሃቢያ ነው እንጂ አህባሽ አይደለም የሚል ነገር ነው። ስለዚህ እያወራ ያለው የነበረው ስለምንድን ነው? ስለ አህባሾች ነው። አህባሾች አዲስ መጣዋል ብለው ድምጻችን ይሰማ አህባሽ ሊገባብን ነው የሚል እንቅስቃሴ ጀምረዋል። ግን አዲስ አይደለም እያለ እየተናገረን የነበር እዚህ ጋር ነው እንግዲህ የቆረጡት ማለት ነው። አረማሙ የሚባል አለ ማሽላ ውስጥ የሚበቅልና ይሄ ተገድራ ነው እስልምና ላይ ይሄ ሊበቅል አይገባም የሚል ትግል ሲደረግ ዑለማዎቻችን ስለ ይሄ ገጠሩ የኢትዮጵያ ባህል ይጫጫናቸዋል። ፖለቲካ መዋሸት አይችሉም በፍጹም ባህሪያችን ነው። አሁን እኛም አይደለም መዋሸት ማማት ቀርቶ በቀልባችሁ ያሰባችሁ እንደው እየተባለ ነው ያደግነውና የሌለውን ነገር መጫን አይቻልም። በዛ በኩል ያለው ደግሞ አፈቀላጤ የፖለቲካ ጉዳይ ነው ብያለሁ። የዑለማዎችን ለማጥቆር ከዛሊከ ከመንግስት ጋር ለማነሳሳት አዲስ መጣብህ ተጫነብህ ሲባል ምንም የማያውቀው ህብረተሰብ በግብርም የተማረረው በፖለቲካም የተማረረው ደግሞ መንግስት ቢቀየር መፍትሄ ሊመጣ ይችላል ብሎ ኑሮ ያስመረረው ሁሉ ተነስቶ አብሮ በማያውቀው ይጮህ ነበር። ምን ይሉት ነበር መሰለህ? ሌላ ቀርቶ በጣም ዘግናኝ የሆነ የውሸት እንትን ሶላትን ቀንሶ ሁለት ወቅት ብቻ። ተመልከቱ። እዚህ ጋር ነው እንግዲህ ስለ አህባሾች ይህንን ይሉ ነበር ነው ያለው ዑመር ኮምቦልቻ። እዚህ ጋር እያለ ያለው ስለ አህባሾች ሶላትን ቀንሶ ሁለት ወቅት ብቻ የሚሰግዱ ዝሙትን የሚፈቅድ ስለማን ነው? ስለ አህባሾች ነው ማለት ነው። ስለዚህ ወሬው በእኛ ላይ እንዲህ እያሉ ይቀጥፉብን ነበር እያለ እየተናገረ እንጂ ወሃቢዎች እንደዚህ ይላሉ እያለ አልነበረም። ይህንን ቆርጠው አዘጋጅተው የለቀቁ አካላት አላህን ሊፈሩ ይገባል። ትክክለኛውን ንግግር ማሰራጨት ተገቢ ነው። እንዲህ አይነት አስተምሮት ይማራል በየትም ቦታ ግን ተሰጥቷል እዚህ ተገኘ አይባልም። በራሳቸው ያቀነባብሩታል። ስለዚህ ሁሉ ቪዲዮውን በዚህ መልኩ እዚህ ቪዲዮ ላይ መከታተልና ማየት ትችላላችሁ። ዑመር ኮምቦልቻ ትናንት እኔ የለቀቁት ቪዲዮ ላይ ወሃቢዎች ሶላትን ቀንሰው ሁለት ወቅት የሚሰግዱ ዚናን የሚፈቅዱ እያለ አልተናገረም።
እኔ ያሰራጨሁት ቪዲዮ ሰዎች ቆርጠው አዘጋጅተው ፊትና ለመቀስቀስ የለቀቁትን ቪዲዮ ነው። ይህንን የሰሩ አካላት አህሉሱና ወልጀማዎችም ይሁን ከአህባሾችም ይሁን አላህን ሊፈሩ ይገባል። በዚህ አይነት መልኩ ሐቅን መርዳት አይቻልም፣ ሱናን መርዳት አይቻልም። ሰዎች መካከል ፈተናን እየቀሰቀሱ ማጋጨት የሙናፊቆች ተግባር ነው። እኛ በትክክል በአህሉሱና ወልጀማዎች ላይ የሚቀጠፉትን ቅጥፈት ነው ልንመልስ የሚገባው። ከዚህ በላይ ሌሎች ቅጥፈቶች አሉ። እነዛን መመለስ እንችላለን። አዲስ ቅጥፈት እነሱ ያላሉትን ነገር እያልን እንደገና እንትን ማድረግ አይጠበቅብንም። ለምሳሌ እዚሁ ቪዲዮ ላይ እንኳን ብትመለከቱ ስለ ውሃብዮች ሲናገር ተጅሲምና አካልን የሚያመልኩ ፍጡራን የሚያመልኩ ብሏል። ይሄ ስህተት ነው። ይህንን ውሃቢ የሚላቸው አህሉሱና ወልጀማዎች ራሱ የሚቃወሙት ተግባር ነው። በዚሁ ቪዲዮ ላይ ተመልከቱ የሚለው አላህን አካል ነው ጅስም ነው ብሎ ሲያመልክ እንዲህ አይነት የሚመለክ ቁርአንም አላስተማር። እንደተመለከታችሁት ስለ ውሃቢዎች እየተናገረ አላህን አካል ነው ጅስም ነው ብሎ ሲያመልኩ እንዲህ አይነት ቁርአንም አላስተማረ ብለን እኛ መልስ እየሰጠን ነው አባባሉ። አሁንም በዚህ አይነት መልኩ የቀጠፈባቸውን ቅጥፈት አያምኑ። ለምሳሌ ይህም የቀጠፈባቸው ቅጥፈት ውሸት መሆኑን ለማሳየት ሼኹል ኢስላም ኢብኑ ተይሚያ መጅሙዕ አልፈታዋቸው ላይ የተናገሩትን እንመልከት። በዚህ በኩል ومذهب السلف بين مذهبين وهدي بين ضلالتين إثبات الصفات ونفي مماثلة المخلوقات فقوله تعالى ليس كمثله شيء رد على أهل التشبيه والتمثيل وقوله وهو السميع البصير رد على أهل النفي والتعطيل فالممثل عاشا والممثل أعمى الممثل يعبد صنما والمعطل يعبد أدما ይላሉ። በዚህ አይነት መልኩ ሼኹል ኢስላም ኢብኑ ተይሚያ አላህ ሱብሓነሁ ወተዓላ በፍጡራን የሚመስሉ አካላቶች የሚያመልኩት ሶነምን ነው። የአላህ ስምና ባህሪያትን ውድቅ የሚያደርጉ አካላቶች የሌለን ነገር ነው የሚያመልኩት ብሎ ረድ ይሰጣል። አካል ተጅሲም ነው የሚያመልኩት እየተባለ የሚሰራጨው ራሱ ቅጥፈት ነው። እዚሁ ቪዲዮ ላይ ሳትወጡ ሌላ ቅጥፈትን ታገኛላችሁ። ያለውን ነገር በዚህ አይነት መልኩ በቁርአንና በሐዲስ መመለስ እየተቻለ ሌላ እንትኖችን እየፈጠሩ እያመጡ በሰዎች መካከል ላይ እንደዚህ አይነት ፊትናን መፍጠር ተገቢ አይደለም። ይህንን የሰራ አካል አላህ ተውበት ሊያደርግ ይገባል። ከዚህ ተግባርም ልንቆጠብ ይገባናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።